በጌታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በአሁኑ ወቅት እንግዲህ ይህ ቪዲዮና በዚህ ቪዲዮ ላይ የተደረገው ተግባር እንግዲህ ብዙዎችን እያነጋገረ ይገኛል። ከኋላ እንደምትመለከቱት ከዚህ በላይ ያለው ቪዲዮ ብዙዎቻችን በተለያዩ ሶሻል ሚዲያዎች ሲተላለፉ አይተናል፣ ሰምተናል። 50 ምናምን ደቂቃ ነው ዩቲዩብ ላይ ገብተን ሰምተናል በደንብ። ከአንድ ደቂቃ እስከ መጨረሻው ደቂቃ ስናዳምጠው ሙሉ ከቤተ ክርስቲያን አስተምሮ የራቀ ያጣላል፣ ከብዙ ሰው ያጣላል፣ እኛም ጣልቃ እንድንገባ ያደርጋል። በእፎይ ዙሪያ ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም። ሄዶ ነገሩ አውሩድ ዓለም ተነስቷል፣ በዚህ የለም ተነስቷል፣ በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጠና ሰንሰለቴን ቀንበሬን ተካው በበገና ሞት ሆይ መውጊያ የታል እያልን ምንዘምረው መስቀል ጦር ስም ጋሻችን ሆኖልን ነው ዳንን የምንለው። ሄዶ ነገሩ አውሩድ ዓለም ተነስቷል፣ በዚህ የለም ተነስቷል፣ በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ነገሩ። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬ በአዳዲስ ፕሮግራም ተመልሼ መጥቻለሁ። ለእህታችን ዝማሬ መላእክትን ያሰማልን። ፕሮግራሙን እስከ መጨረሻው ድረስ ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ወደ መረጃው ሰምቼዋለሁ እና አቡነ አብርሃም ላይ እነ ምናምን ላይ ለመክፈት የፈለግከው ዘመቻ ያጣላል፣ ከብዙ ሰው ያጣላል፣ እኛም ጣልቃ እንድንገባ ያደርጋል። አንተም ባለህበት ቦታ ሰላም አይሰጥህም፣ ባለህበት ቦታ ሰላም አይሰጥህም። ትንሽ ፍሬን ያዝ፣ ተረጋጋ። የደረሰ መረጃ ትክክል አይደለም። ይባረለ እፎይም ቤቱ ዘግቶ ብቻውን ቢያወራ ለህዝቡ ምንም አይነት መልስ አይሆንም። አንተም ደግሞ እዛ ጋር ብቻህን ዘግተህ ብታወራ ለህዝቡ ምንም አይነት መልስ አይሆንም። በቃ እፎይ የሚፈልገው መንግስት ከሆነ ህግ ከሆነ እሱ ህግ ይወጣው፣ መንግስት ይወጣው። ይሄ አንተ ስራ አይደለም። በቃ አንተም መወያየት የምችል ከሆነ ተወያይ፣ ናና ተወያይ። ይሄው አሁንም እንግዲህ ዮኒ ማኛም በእኔ ቤት ይወያዩ ብሏል። እኔ 100% የምደግፈው ሀሳብ ቢኖር ይሄ ሀሳብ ላወያያችሁ ልዳኛችሁ ብሏል። መጥቶ መወያየት ነው በቃ። ደግሞ ብዙ ብቻ አይደለም የሚወያዩ፣ በጣም ብዙ ሰዎች እኮ አላችሁ አይደል? ቢያንስ እናንተም ነውና ተወያዩ። ይሄ የሁሉ ጥያቄ ነው። የኔም እስካሁን ድረስ የኔም ቢሆን ጥያቄ ነው፣ መወያየት ነው በቃ። እስካሁን ድረስ የኔም ቢሆን ጥያቄ ነው፣ እንድትወያዩ እንፈልጋለን። ይሄ የሁሉ ጥያቄ ነው። በህግ ስለሚፈለግ እሱ ጋር እንወያይም። ይሄ ምንም ሰማይና ምድር ነው በቃ። በህግ የሚፈልጉ ከሆነ ህግ ራሱ ይወጣው። አንተ ምንም ቤት አይደለም የምትወያይ ከሆነ ናና መተህ ተወያይ። አይ ደግሞ ዋናው ወያይ የምትሉ ከሆነ በቃ እኛ ቁርጣችንን ነው እንጂ እንዴ አንገታችንን በላችሁት እኮ። እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን፣ ግን ከመቤታችን አንፃር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሐሳብ ለምን ተባለ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል። እሺ በደም ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል
በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስማነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የሱ ብርሃንነት አማናዊ ነው፣ የባህሪው ነው። የሐዋርያት ደግሞ በሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነውና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ ያስፈልገው ማለት አይደለም። እሺ ቤተሰብ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስል ነበር። እስካሁን ከተከታተላችሁ ወዳችሁታል ማለት ነው። ስለዚህ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ እንሩጥ።